እንዴት ነህ? በካሜራ ተነሽና በስነ ስርዓት ሰላም በይኝ። ይኸውልሽ ይሄ እንደዚህ ወንድ ልጅ ነው ሰላም የሚባባለው። እስቲ እንደ ሴት ሰላም በይኝ። ማስተካከል አይደለም ያወረዱት መኝታችንን በደም አይችላል። መጀመሪያ ምንድን አይ ላይክ ይሄ ፍራንክ ነው ምናምን የሚለው ሀሳብ ጭንቅላት ውስጥ እንዳይመጣ መጀመሪያ መኝታችንን ኢቨን እንኳን አራተኛ አመታችንን በጣም በሚገርም ሁኔታ ምናምን እናሳልፋለን ብዬ ስጠብቅ ጭራሽ እንኳን እንደዚህ ከዛሬ ነገ ምናምን እያልክ ምንም የተደረገም ነገር የለም ምናምን ሶ ጀስት ኖርማል ኑሮ ነው እየኖርን ያለነው። እንደዚህ አይነት ነገር ደግሞ እኔ አይመቸኝም ማለት በጣም ሊንከባከበኝ እንደዛ ሊያደርግልኝ ከዛ በላይ ሊያደርግልኝ የሚችል ሰው ይኖራል። ከበፊት ፍቅረኛዬ እያወራን ነውና ላይክ ከሱ ጋር ያለውም ነገር ከበፊት ፍቅረኛዬ ጋር እያወራን ነውና ከሱ ጋር ያለው ነገር ስለተስተካከለ አሁን ላይ ያለኝ አማራጭ ሙቭ ማድረግ ነው ከዚህ መውጣት ነውና ለዛ በቃ ማለት አሁን ላይ ምንድነው የምታወሪው? ሰላም ውድና የተከበራችሁ የጽዌ እና የኤቪ ፋሚሊዎች እንዴት ናችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን። እናንተም ባላችሁበት ሁላችሁም ሰላማችሁ ይብዛልኝ ብያለሁኝ። እንግዲህ ዛሬ ከቆይታ በኋላ ተመልሰን መጥተናል። በጣም ይቅርታ ሰሞኑን እንግዲህ ጠፍተናል። ከጽጌ በኋላ ተመልሰን አልመጣንም ነበረ። ያው ጽጌንም እንግዲህ እንዳያችሁት በጥሩ አቀባበል ተቀብለን ሸኝተናታል። አሪፍ ጊዜ ነበር ያሳለፍነው። በጣም ደስ የሚል ጊዜ፣ ጥሩ ቆይታ ነበረን። ከዛ በኋላ እንግዲህ እሷም ጥሩ ጊዜ እንዳሳለፈች አልጠራጠርም። በጥሩ ነገር ተቀብለን በጥሩ ሁኔታ ሸኝተናታል ማለት ነው። ዛሬ አንዳንድ ነገሮችን ከእናንተ ለመናገርና ያው እኔ ወስኛለሁ ግን ለእናንተ ለቤተሰቦች ደግሞ ይሄንን ነገር ማሳወቅም ስላለብኝ ነው የመጣሁት። ባይተዌ ያንን ነገር ከማለቴ በፊት ለሁላችሁም ለቤተሰቦቻችን በሙሉ በጣም እናመሰግናለን። ክብረት ይስጥልን። 50K ልንገባ ነው። 100 ነው የቀረን 100። ስለዚህ ይሄ ቪዲዮ ሲለቀቅ እንግዲህ ዛሬ 50 ይድርፈናል። በእርግጠኝነት እንደፍነዋለን እና ፈጣሪ እንግዲህ ማለት በቃ እውነት በጣም ነው ደስ የሚለኝ። አሁን ስላልገባ ያው ከገባ በኋላ ደግሞ ሞር ማወራው ይሆናል። ብቻ በጣም ደስ ብሎኛል ማለት ከዛሬ ነገ ሰብስክራይቡ እያደገ ነበር ማለት እንደኔ ስራ አይደለም። እኛ ሰሞኑን ምናምን እየመጣንም አልነበረም ምናምን፣ ግን ሰብስክራይቡ ደግሞ እየሄደ ነበር። አሪፍ ነበር በጣም ምናምን እና እንግዲህ ከላይ ነውና እግዚአብሔር ያክብርልኝ። እናንተም ድጋፍ ነው። ቲክቶክ ላይ ምናምን ሼር የምታደርጉ ቪዲዮዎቻችንን ሼር የምታደርጉ የኛ ውድ ቤተሰቦች በእውነት በጣም እናመሰግናለን። እግዚአብሔር ያክብርልን። በእናንተ አበረታችነት በእናንተ ድጋፍ ነው እዚህ ጋር የደረስነው። ከዚህ በኋላም ደግሞ በጣም ከፍታ ላይ እንደርሳለን። እንግዲህ እንደ ሰው ሀሳብ ሳይሆን እንግዲህ እንደ እግዚአብሔር ፍቃድና እንደ እግዚአብሔር ድጋፍ እንግዲህ ያው እዚህ ጋር ደርሰናል። ከዚህም በላይ እንደርሳለን እና ዛሬ እንግዲህ ወደ ሀሳቤ ስገባ ደግሞ ዛሬ ኤቪን ደውዬለታለሁኝ። ስደውልለት ስልክ አያነሳም ነበርና የቤቴ ሁኔታ ባይዘው እንደምታዩት ነውና ምንድነው ምን ተፈጥሮ ትላላችሁ? ፍራሹም ወርዷል ምናምን ልብሴንም እዛ ጋር እያስተካከልኩኝ ነበረ። በመሀል አቋርጬ ነው ግዴታ በቪዲዮ መምጣት ስላለብኝ ይሄንን ነገር ለእናንተ ትንሽ ሰሞኑን ቢዚ ሆኜ ነበረ። ወደ እናንተ ያልመጣሁበት ምክንያትም ይሄ ነው አንዱ እና ዛሬ እንግዲህ እኔ ከዚያ ጋር ልለቅ ነው ማለት እቃዎችን እያስተካከልኩኝ ነው ያለሁትኝ። ፍራሹም ሳሎን ነው ያለው።
ልብሶቼን ማውጥቼ ሻንጣ ውስጥ እየከተትኩኝ ነውና ከዚህ ሀገር ለመውጣት አስቤያለሁ። ከኤቢ ጋር ያለውን ነገር ከዚህ በላይ ማስኬድ ትንሽ ከበድ ይላል ማለት 4ኛ ዓመታችን እንኳን ሞልቶ አይታችኋል። ወደ እናንተም አልመጣንም ምናምንና አላከበርንም 4ኛ ዓመታችን ምናምንና የሆነ በጣም ጠብቄ ነበረ 4ኛ ዓመታችን በጣም በቃ አስተውሶ ምናምን በአሪፍ ሁኔታ እናከብረዋለን ብዬ አስቤ ነበረ። ነገር ግን ያው እንዳሰብኩት አልሆነም። ወደ እናንተ ያው እናንተ ጋር መተን ያላከበርን ብቻ ነው የሚመስላችሁ፣ ከካሜራም ጀርባ አላከበርንም እና በጣም ደብሮኛል በእውነት ማለት ይሄንን ነገር ላይክ እንደ ወንድ ልጅ እሱ ነበር ማድረግ የነበረበት። የሆነ በቃ ላይክ ወንድ ልጅ ሲሆን ሴትን ትሪት ማድረግ ያለበት፣ ሴትን በእንደዚህ አይነት ነገር ማለት አስታውሶ ምናምን ሰርፕራይዝ ማድረግ ያለበት ምናምን ወንድ ልጅ ነው እንደምታውቁት እና ያንን ጠብቄ ነበር። የጠበቅኩትን ነገር ደግሞ አላገኘሁኝም እና እኔ በጣም ብዙ ጊዜ አስተውላለሁኝና እያየሁት ነው እና በዚህ ሁኔታ መቀጠል በጣም ይከብዳል እና መቀጠል አሰብኩኝ። አውጥቼ አውርጄ ቁጭ ብዬ ቆሜ ምናምን ተኝቼ በጣም አሰብኩትና ሳስበው የእሱ ሁኔታ ደግሞ ከኔ ጋር የሚሆን አይመስለኝም። እኔ በጣም ትሪትመንት ፈልጋለሁ፣ እንክብካቤ ፈልጋለሁ ምናምን ነገር እና እሱ ደግሞ ያንን እያደረገልኝ አይደለም፣ ያንን ሊያደርግልኝ አልቻለም እና ዛሬ በጣም ልብ ብላችሁ እንድትሰሙ የምፈልገው ነገር በዚህ ጉዳይ ብቻ ሳይሆን በጣም በብዙ ነገር እየገመገምኩት ነው እና የሚሆን አይነት ነገር አይደለም። እዚህ ሆኜ እኔ ከሌላ ሰው ጋር ምናምን ዩቲዩብ ላይ መምጣት አልፈልግም ወደ እናንተ። ስለዚህ ያለኝ አማራጭ ወደ ሌላ ቦታ ሄጄ ወደ እናንተም ለመምጣት ምናምን አመቺ ነገር ይኖራል ብዬ አስባለሁ። ከእናንተ መጥፋት ስለማልፈልግ ፕላስ ደግሞ እኔ ሌላው ማለት መጀመሪያ በቃ ማለት ከኤቢ ጋር ለመለያየት ስወስን ምናምን ሌላ ሰው ነበረ እኔ ህይወት ውስጥ ምናምን ነገር እና ከሱ ጋር ላይ ከዚህ በፊት የነበረ ነገር ግን የተቋረጠ ነገር ነበረ እና ከሱ ጋር ያለውን ነገር ምናምን ስላስተካከልኩኝ ምናልባት ቀጣይ ላይ ወደ ቪዲዮ ስመጣ ወደ እናንተ ከሱ ጋር መጥቼ ያኔ ታዩታላችሁ። አሁን ይሄንን አልልም፣ ግን ከዚህ በፊት የነበረ ሰው ስለሆነ ከሱ ጋር ያለውን ነገር ለማስተካከል ምናምን ወስኛለሁኝ እና ይሄ ደግሞ የኔ ፍላጎት ነው። ላይክ እኔ ይሄንን ነገር መወሰን ያለብኝ እኔ ነኝ፣ የኔ ህይወት ስለሆነ እና ማናችሁም ጀጅ እንድታደርጉኝ አልፈልግም። ስለዚህ ያው ኤቢ ይምጣና ይሄንን ነገር ያለውን ነገር ያው ጥዬው መሄድ አልፈልግም። ደውዬለታለሁኝ፣ ቤት እንድትመጣ ብዬዋለሁኝ፣ ያለውን ነገር በግልጽ እነግረዋለሁኝ። ስለዚህ ይሄንን ነገር ተቀበለም አልተቀበለም እኔ ወስኜ እንግዲህ ቃይን አስተካክያለሁ እንደምታዩት ማለት ነው። ደውዬለታለሁ፣ እየመጣ ነው። ብቻ እስከዛ ድረስ ግን እናንተ ሰብስክራይብ ያደርጋችሁ 50 ሞሉን ኤቢ ይምጣና ያለውን ነገር እነግረዋለሁ ማለት ነው። አብራችሁን ቆዩ፣ የትም እንዳትሄዱ። አብሮኝ የሚመጣውንም ሰው በጣም አስጨናቂ ነገር ከሆነ ኤቢን ሳወራ ያንንም ነገር ለማሳወቅ ጥራለሁ። እንግዲህ ወይ ሞክራለሁኝ መጨረሻ ላይ ለነግረው በጣም ካስጨነቀኝ እነግረዋለሁ። ብቻ ግን ጀጅ እንዳታረጉኝ ማናችሁ። ወዳችኋለሁ። መልካም ቆይታ ከኛ ጋር ሆኖ እስከ መጨረሻ። ያልተረዳሽው አለ አንድ ነገር የእንባ በረዶ በዓይኔ እስኪጋገር ለምን ይመስልሻል እንዲህ የሆንኩልሽ? ብወድሽ ነው እኮ እንዲህ መሳሳለሽ፣ ሳይሽ ሳሳለው መላው አልገባኝም። እንደ ውቅያኖስ እንኩ ልብሽ አይገኝም። ካላጣሽው አካል በልቤ ላይ ቁጭ ብለሽ ታሰኝ ጀመረ ደግሞ እንደምን አለሽ የሽንገላ መስሎ እንዳትሰኝ ቅር
የበለጠ ያናግራል ያንቺ ፍቅር ጊዜ መች ያስለያል የፍቅር ሰላምታ ደግሞ እንደምን አለሽ ጠዋትና ቀን ማታ ቤተሰቦች እንግዲህ መብራት ጠፋና ላይቱ ጠፋ እና እዛ ቤት ብዙም እንትን ስለሌለ ላይት ስለሌለ እዚህ በመጣ ይሻላል ብዬ ነው እዚህ ልቀበጥ እስከሚመጣ መጣ ይግቡ እንዴት ነህ በካሜራ ተነሽና በስነ ስርዓት ሰላም በይኝ ይኸውልሽ ይሄ እንደዚህ ወንድ ልጅ ነው ሰላም የሚባባል እስቲ እንደ ሴት ሰላም በይኝ በካሜራ ምንድን ነው ምኑ ቤትሽ ቤቴ ምን መሰለህ እያጸዳዳሽ አይ አይደለም አንተ ማለት እያጸዳዳው አይደለማ ምንድን ነው ታዲያ ምንድን ነው ትርምስምስ አለሽ በስመ አብ ወልድ ማርያም ቤት አይመስልም እንጂ እቃ እያስተካከልኩ ነው ታዲያ እያስተካከልሽ ስልሽ አይደለም ትኛለሽ እኮ ማለቴ አንተ እንዳሰብከው ማስተካከል አይደለም ጭንቅላቴን አትምታኝ ምንድን ነው እቃ እያስተካከልኩ ሚስ ለማጸዳዳት አይደለም እና ሀሳቡ እና የሆነ የምነግርህ ነገር ስላለ ነው ጠዋት ስደውል ለምን ስልክ ያላነሳው አልተመቸኝ ተኝቼ ነበር እንዴ ታዲያ ካልተመቸው ደግሞ ተሰደውልኝ ስታየው ሴትዮ ምንድን ነው ነገር ነግሬልሽ አሁን መጣሁኝ እኮ ገባኝ ነገር እያለኝ አይደለም አቶ እና ይቆይ እስቲ ቀና በይ አልታጠብሽም እንዴ ፊትሽ ከጠዋት ጀምሮ ስራ ላይ ነበርኩኝ ምንድን ነው ቆይ ግን ከዛ በፊት ቤተሰቦች ባለፈው እያያችሁልኝ ነው እጹብ ሰክራ መታ እንዴት ስትለፋደድ እንደነበረ አይ ብቻዬን አልነበርኩ አይ ብቻሽን ስለመሆን አይደለም ታይ እንደዚህ ያን ነገር ከመጀ እንዴ ጓልቲ ነው እንዴ አውቶ አትቆንጠኝ እሺ አትቆንጠኝ ኤቢያል አትቆንጠኝ እሺ ያመኛል እኔ ታው እሺ አትቆንጠኝ እያመመኝ ነው ይቅርታ ብለሽ እኔ አልልህም ይቅርታ ጆሮ ይልቀቀኝ ለምን ይቅርታ ማጠይቂ ያመመኝ ነው እና ቃል አይደለም እሺ ለምን ይቅርታ ማጠይቂ ማውራ ነገር አለ ቁም ነገር ለወራ ነው የጠራሁት ቁም ነገር ታወሪኛለሽ እሺ ታው ሰማሽ ታው እሺ እኮ ቁም ነገር ለወራ ነው እኮ ሳውራሽ በስተክል አውሪኝ ሳውራሽ በስተክል አውሪኝ አልቆነጠጥኩሽ እየቆነጠጥኩኝ እያሳመምከኝ ነው ይቅርታ ጠይቂ እያሳመምከኝ ነው ይቅርታ ጠይቂ አልጠይቅህም እልህኛችሁ በጣም ብዙ ነገሮችን አድርገኸኝ እንኳን አንተ ይቅርታ ጠይቀኝ እንኳን እኔ ምን አድርጌሽ ይወራ ነገር አለ አንዳንድ የማይወሩ ነገሮች አሉ ባይታው ሁሉም ነገር አይወራም ሰላም አላልካቸውም ሰላም በላቸው አይ በነገር ነው እየተቀበልሽ ነው ያለሽ ሰላም አላልካቸውም ሰላም በላቸው መጀመሪያ ሰላም ቤተሰቦች እንዴት ናችሁ ደህና ናችሁ ወይ አላችሁ ወይ እኔ በጣም ደህና ነኝ ንግግር ጠፋብኝ 50,000 ምንጋባ ስለሆነ በዛ ከዚህ በኋላ ምናልባት ልትገናኙ ስለማትችሉ ለነገሩ ባላስ ቤት መምጣት ነው እሺ 50,000 ወራቸው ማለት እናወራለን እና አንተ ማን ነው ከዛ በኋላ እናወራለን ይኸውልሽ እንዳትጀጀሽ ፕራንክ ምናምን ብልሽ እንዳትጀጀኝ ማርያም ነው የምሬ ነው እና ትዕግስት የለኝም ጥዬሽ ነው የምወጣው እግዚአብሔርን እያልኩሽ ነው አይ ፕራንክ ምንም የፕራንክ ነገር የለም ማወራቸው እኮ እየሰማሽ ኤቭሪቲንግ ፕራንክ አይሆንም ባይ ዘ ዌይ ላይክ አንዳንዴ ህይወታችን ውስጥ ቁም ነገርም እናወራለን ስለዚህ ፕራንክ እንዴት ናችሁ ደህና ናችሁልኝ ወይ እግዚአብሔር ይመስገን 50,000 ልንሞላ በጣም ይገርማችሁ ግን ያው ታይሚንግ ልክ አልነበረችም ትንሽ ቀደም ቢል ኖሮ ጥሩ ነበር ኤኒዌይስ ብቻ እየገባ ነው በጣም ደስ ብሎኛል ስለሁሉም ስላረጋችሁልን ድጋፍ ትብብር በጣም ነው እናመሰግነው በጣም ነው የምወዳችሁ
እንቀጥላለን። 50,000 ስንሞላ ከባድ ነገር ይሆናል። እስቲ እንደ እግዚአብሔር ፍቃድ ብቻ ይመቻችሁ። በጣም ነው የምናመሰግነው። በጣም ነው የምንወዳችሁ። የእውነት በጣም ትልቅ ክብር፣ ትልቅ ፍቅር። ይመቻችሁ የአራዳ ልጆች። ኤኒዌይስ ላወራ የፈለኩት ነገር ነበር፣ ለዛ ነው የጠራው። እነዚህ እቃዎች አልጋ ምናምን ለማስተካከል አይደለም ያወረዱት። መኝታ ክፍሉን ገብተህ ማየት ትችላለህ። መጀመሪያ ምንድን አይ ላይክ ይሄ ፍራንክ ነው ምናምን የሚለው ሀሳብ ጭንቅላት ውስጥ እንዳይመጣ መጀመሪያ መኝታ ክፍሉን ገብተህ ጆሮዬ እንዴ እንዳሳመምከኝ ቀደም በቃ አንተ እንደዚህ አይነት ቀልድ አይቀርብህም እንዴ? ምን ይሁንሽ? እያወራ ያለሁት ነገር ቁም ነገር እንደሆነ እንዲገባህ ብዬ ነው። ዋይሰው ቁም ነገር እያወራ እንደሆነ እንድታስብ ብዬ ነው። መኝታ ክፍሉ ነው ያልኩህ እና እኔ ይሄ ተብሎ ላይነገር ይችላል፣ ግን እኔ ላይክ እኔ መደበቅ ምናምን መደባበቅ ነገር ስለማልፈልግ እኔ እንደ ሴት ልጅ የምፈልጋቸው ነገሮች አሉ። ገባ? ትሪት እንድታደርገኝ፣ እንድትንከባከበኝ፣ ብቻ የሆነ ነገር እንድታደርግልኝ እፈልጋለሁ። ያንን ነገር ደግሞ ካንተ እያገኘሁኝ አይደለም ያለሁት። እኔ ከዚህ በላይ ካንተ ጋር እውነት መቀጠል በጣም እየከበደኝ ስለሆነ ቀደምም እየነገርኳቸው ነበረ። ስለዚህ በጣም አሰብኩበት ምናምን፣ በጣም ከሚባለው በላይ አሰብኩበት። ከዚህ በላይ መቀጠል የምችል አይመስለኝም እኔ ከአንተ ጋር እና ለዛ ነው ወደ ሌላ ቦታ ልሄድ ነው። ቆይ አስጨርሰኝ መጀመሪያ። ወደ ሌላ ቦታ ልሄድ አስቤያለሁ። እቃውን ለዛ ነው ያስተካከልኩት። ጨርሻለሁ። እውነት ሶፋው ስለማይወጣልኝ ሶፋ ሰሪ ጠርቼ ነው ቁጭ ያልኩት። ሶፋ የሚፈታ ሰው ጠርቼ በሩ ጠባብ ስለሆነ ሶፋውን አስፈትቼ ነው ማስወጣውና ለዛ ነው ቁጭ ያልኩት እስካሁንም እንጂ ጠዋት የደወልኩልህ አሁንም ፕራንክ ላይ ነው። ቁም ነገር እያወራን እንደሆነ እንድታስብ ነው። መኝታ ክፍል ገብተህ እያለ አይ አንቺ ነው እየጠየኩሽ አይደለም፣ እሱ ነው እያወራው። እሱ ስለኔ ህይወት ባይዘው ይሄን ነገር ይቀርጻል እንጂ ምነግረው ነገር አይኖርም አይደል? ስለዚህ ጉዳይ ስለዚህ ከሱ ጋር ላይክ ተማክሬ ምናምን አይደለም ይሄንን ውሳኔ መወስነው። ይሄ ከራሴ ጋር ተማክሬ ቁጭ ብዬ አስቤበት ምናምን አውጥቼ አውርጄ አለም ያሰብኩት ነገር ነው እኮ። ምንድነው ያልሽኝ እኮ? እኔ ካንተ የምፈልገውን ነገር እያገኘሁኝ አይደለም ያለሁት እንደ ሴት ልጅ። ገባ? ላይክ ምንም አይነት ትሪት ማድረግ ባለብን መንገድ ኢቨን እንኳን አራተኛ አመታችንን በጣም በሚገርም ሁኔታ ምናምን እናሳልፋለን ብዬ ስጠብቅ ጭራሽ እንኳን እንደዚህ ከዛሬ ነገ ምናምን እያልክ ምንም የተደረገም ነገር የለም ምናምን። ሶ ጀስት ኖርማል ኑሮ ነው እየኖርን ያለ ነው። እንደዚህ አይነት ነገር ደግሞ እኔ አይመቸኝም ማለት በጣም ሊንከባከበኝ እንደዛ ሊያደርግልኝ ከዛ በላይ ሊያደርግልኝ የሚችል ሰው ይኖራል። ስለዚህ እኔ በዚህ መጠን እንደዛ ነው። የሆነ ታስበሽበት ነው እንዴ? እየተናገርሽ ነው? በጣም አስቤበት ማለት አንድ ሁለት እኮ አይደለም። በጣም ብዙ ጊዜ አስቤበት ማለት ነው። በጣም ብዙ ጊዜ ስተኛ ስነሳ ስቆም ምናምን በጣም አስቤበት የወሰንኩት ውሳኔ ነው ማለት ላይክ እንዴት አንተ አታስበው? እንዴት አራተኛ አመት በእለቱ በ19 ነበር። በ19 በእለቱ ለምን ቢያንስ አስታውሰህ የሆነ ነገር እንዴት አናደርግ እንዴ? ጹብ ሲቀጥል ደግሞ ሌላ ያነገርኩ ነገር እኔ የበፊት ፍቅረኛዬ እያወራን ነውና ላይክ ከሱ ጋር ያለውም ነገር ከበፊት ፍቅረኛዬ ጋር እያወራን ነውና ከሱ ጋር ያለው ነገር ስለተስተካከለ አሁን ላይ ያለኝ አማራጭ ሙቭ ማድረግ ነው፣ ከዚህ መውጣት ነውና ለዛ በቃ ማለት አሁን ላይ ወሰን። ምንድነው የምታወሪው? ስሚ እናት እየሰማሁ እኮ ነው። ጆሮዬ ነው የሚሰማው እኮ። ምንድነው እያወራሽ ነው ያለሽ? እኮ እየሰማሁ ነው። በቃ እየነገርኩ ነው ያለሁት ማለት ከበፊት ፍቅረኛዬ ጋር ያለውን ነገር ስላስተካከልኩኝ ሙቭ ማድረግ ነው። ሱቅ አይን አስተካክያለሁ። ሶፋ ፈሽው እስከሚመጣ እየጠበቅኩ ነው። አብዲ ነኝ ባልሽ ማለት ፍቅረኛሽ ነኝ ባል አይደለንም። ባይዛው 80 የተፈራረምነው ነገር። እሺ ኦኬ ፍቅረኛሽ ነኝ
እና ለኔ ነው ፍቅረኛዬ ነህ እያወራሁት ነው ብለሽ እያወራሽኝ ያለሽው? ካንተ ጋር ያለኝን ነገር እንዲቆም ከወሰንኩኝ ያው አንተ ኤክሲ ነው የምትሆነው ማለት ነው። አንዴ አንቺ በፈለግሽበት ሰዓት ወደ ፈለግሽበት ወንድ ትሄጃለሽ። ኖርማል ነው። ይሄ የግል ፍላጎት ነው። ኦኬ እኔስ እንዴ ላይክ እኔ ይሄን ነገር ቢሆን ለኔ ይጠቅመኛል እሱን ይጎዳዋል እያልኩኝ ነው እንዴ ማስበው? ምን ማለት ነው ይሄ? ማታ ሪሌሽን አይደለም እንዴ ጀመርነው? እና ሪሌሽን የሆነ እንደሆነ ሪሌሽን ውስጥ ባይዛው ከራስ በላይ ንፋስ እኔ የምጠቀምበትን ነገር ነው ቅድሚያ የምሰጠው እንጂ እኔ ገና ቁጭ ብዬ ሳስብ ምናምን ኤቢ እንዴት ይሆን ምናምን ወይኔ እኔ እንደዚህ ባደርግ ኤቢ እንዴት ይሆን ምናምን እያልኩኝ ላስባችሁ እንደዛ ካሰብኩማ እንዴት ልፋታ እንዴት ልለያይ ይችላል? ቀልድ ነው ያስካንት በሀገር ሰላም እኔ ስንት እንዴ በእናትህ አንተ ቀልድ ነው ያስካው እኔ ወንድ አሁን እኔ ላውራ 5 ደቂቃ የምትሰጪኝ ከሆነ አውራ 5 ደቂቃ ይበዛል 1-2 ደቂቃ ምንድነው ሙድ እያያዛችሁብኝ ነው እንዴ? ኧረ የምንም ሙድ እያያዝን አይደለም እየነገርኩህ እኮ ነው እኔ ሶፋ ሙድ እያያዙብኝ ነው ብለህ እያሰብክ ከሆነ መሄድ ትችላለህ። እኔ ሶፋ ሰሪ ይኸውልህ ጠዋት እንደ ማንኛውም ፍቅረኛ ያለውን ነገር ማሳወቅ ስላለብኝ ተነስቼ መሄድ ዝም ብዬ ስለሌለብኝ ጠዋት ደወልኩልህ ስደውልልህ እንዲሄድ እንደሆነ ልነግርህ ስደውልልህ ስልካት ተነሳ አንዴ ላውራ ብለህ መሀል ላይ እንዳወራ ያደረከኝ አንተ ነህ። ካፌ ሰጠኸው አውራ ስልህ 2 ደቂቃ ሰጥቻለሁ። 2 ደቂቃውን ቶሎ መጠቀም ነው እንዴ ምንሆነሽ የጠበቅሽ አብዲ ነኝ። በነገራችን ላይ ዛሬ የጠበቅኩት እንዴ ምንድነው አብዲ ነኝ እያልክ አናውንስ የምታደርግልኝ ስምህን አውቃለሁኝ አብዲ ሁሴን እንዴ ምንድነው እሱ አስሬ አብዲ ነኝ ማውራት ያለብን 2 ደቂቃ ሰጥቻለሁ። አውራና ያለውን ነገር ፈታተን ምናምን እናንተም ተፋተን ልሂድ እኔም ሶፋውን ላስፈታና እንሂድ ማን ነው ልሂድ አልገባኝም። ስለምን ፍቅረኛ ነው ግን እያወራሽ ነው ያለሽው? ፍቅረኛሽ እኔ አብዲ ነኝ ነው እዚህ ጋር የበፊት ፍቅረኛ የትኛው ነው የማላውቀው? የበፊት ፍቅረኛ አንተ ማታውቀው ብዙ አለ። እጹብ አቤት እንዲህ የሆንሽበት ያለሽበት መንገድ ልክ ላይሆን ይችላል። ላይክ ትሪት እያደረኩሽ አይደለም። ያ አዎ በሚገባሽ ልክ ወንዶች ሴቶችን ሊንከባከቡ በሚችለው ልክ እየተንከባከብኩሽ አይደለም። ግን የትላንትናችንን መርሳት ደግሞ ልክ ነው ብዬ አላስብም። ትላንት የነበርኩት አብዳ ያለሁኝ አሁን አይ ነው እያደረኩት እንዳልሆነ አውቃለሁኝ። ግን ከማንም በላይ ደግሞ ሞር አንቺ ታውቂኛለሽ። ጥሩ ያልሆኑ ነገሮች ላይ ነኝ አሁን ያለሁት። አንቺ በምትፈልጊበት መንገድ ያልመጣሁልሽ ለዛ ነው። እንደምታውቂው ነው ስራ ቆሜያለሁ ምናምን ብቻ ጥሩ ላይ አይደለሁኝ። እግዚአብሔር ይመስገን። በዚህ ሰዓት አብረሽኝ ከኔ አጠገብ ነው እንጂ መሆን የነበረብሽ ክፍተቴን አይተሽ እንደዚህ እኔ መናገርሽ የእውነት ይጎዳኛል፣ ይሰብረኛል። እጹብ በጣም ይሰብረኛል። እና ትሪት የማላረግ ምናምን ወንድ ሆኜ አይደለም 4ኛ ዓመታችን እንደሆነ አውቃለሁኝ። አንድ ነገሮች እየጠበቅኩኝ ነው እስኪስተካከልልኝ ብዬ ነበረ። ፕላስ ደግሞ 50,000 ከገባን በኋላ አብረን እናከብረዋለን የሚል ሀሳብ ኖረኝ እስካሁን የጠበቅኩት። ግን እኔ እንዴት አስበሽ ነው ማለት ያን ያህል እውነት የማልንከባከብ ምናምን ወንድ ሆኜ ነው ላንቺ ያውነት? እንግዲህ ክፍተት የምትሞላና እንደዚህ አይነት ነገሮች ምናምን ተቋቁማ የምታልፍ ሴት ፈጣሪ ይስጥ። እግዚአብሔር ክፍተትንም ባጎደለው የምትሞላ ሴት እኔ ደግሞ እንደዛ የመታገስ አቅሙም ብርታቱም ጉልበቱም የለኝም እንጂ በጣም ሼክ እያደረገ ነው። አይ የምትረዳኝ አይደለም። እኔን ጥሩ ፖዚሽን ላይ አድርገኝ። ሴቷ አይጠፋም፣ ችግር የለውም። ነገሮች ግን በጎደሉ ሰዓት ወይም አሪፍ ባልሆንኩባቸው ሰዓት ይሄን ነገር ማውራትሽ ካንቺ አልጠብቅም። የእውነት ስሜቴን በጣም ቁርጥ ነው ያደረግሽ እና ይቅናሽ፣ ችግር የለብኝም። በዚህ መንገድ ከመጣሽ እኔ መመለስ የምችለው አይደለም። ገባሽ?
ይሄን ያልኩትኝና ደግሞ ያመሰግናለሁ። ዝም ብለህ ጠጣ። ለማንኛውም እኔ እንትን ነው እሺ፣ ፍራንክ ነው ቤት ልቀይር ያሰብኩ ስለሆነ ሂዳን። ምን እየሆነች ነው? ምን እየሆናችሁ ነው ያላችሁ? አንተ መታወቁ እንበላጣበት። እስኪ ዘርበ ጅን እንዳታገኝ አጠገቤ። ተቃጠልን እኮ ና እኔ ጠጣሁ። መጫወቻሽ ሆንኩኝ አይደል? ሻወር በእውነት ወይኔ ሳቋ ሳያምር በስመ አብ። በነገራችን ላይ ቤተሰቦች ቤት ልቀይር ላይክ ፍራንክ ቢሆንም ሁኔታውን ተጠቀምኩበት እናንተም ላይ እንጂ ቃይ ምናምን ያነሳሳሁት እንዳልኩትም ሶፋ ፈቺ እየጠራሁኝ ነው። በሬ ጠባብ ስለሆነች እና ቤት ልቀይር ነው። አዲሱን ቤት ደግሞ በቆንጆ ቪዲዮ አብዲ ኤቢ ቡና በእንቁላልና ፓስታ በሻይ እየሰራ እንመጣበት ይሆናል። አዲሱን ቤቴ እንትን አንቨርሰሪያችንን ደግሞ 4ኛ ዓመታችንን ደግሞ እሱ እንኳን የሚያከብረው አይመስለኝም። እኔም ብሆን አከብረዋለሁኝ እና 50 ኬያችን ጋር 50 ኬ ቶሎ እየሄደልን ስለሆነ 50 ኬ ቶሎ እየሄደ ስለሆነ 50 ኬ ሊገባ ነው። ቅድም እንደነገርኳችሁ 100 ነው የቀረ። ልክ ይሄን ቪዲዮ ስንለቀው ደግሞ እሺ ካጠገቢ ዘርባ ይጹብ እንዴ ወደዛ ጋር ሄድሽ ነው። አይ ኖ እኮ እኔ እኮ ለኔ እጹብ እንዳትገኝ ማርያም ተገኘሽ እና አርፈሽ ተቀመጭ። ለኔ ያለ ነገር አርፈሽ ተቀመጪ። በቃ ቪዲዮን ዝጊና እንጨርስ። ለኔ ያለ ነገር ምንም ቢሆን እንደማይቀንስ እኮ አይ ኖ። በእናትሽ ወደዛ ግን አንተ አትክፋኝ። የምር ነው ማረገው። መጥፋት አይደለም እንዳልመጣሽ። የምር ነው ማረገው። እሄዳለሁ። እሺ ሂጂ፣ ተነስተሽ አታስፈራሪኝ። የድሮ ፍቅረኛ ሂጂ፣ የድሮ ፍቅረኛሽ ሂጂ። እንዳትጠጊኝ እሺ። እዛ ጋር ሆነሽ አውሪ። ተቀምጬ ላውራቸው እኮ እዛ ጋር ሆነሽ አውሪ። ተቀምጬ ላውራቸው እኮ አውሪ። በቃ አትንኪኝ። እሺ ተቀምጬ ፍራንክ ነው ተብሎ እንደዚህ የሚሆን ሰው አይተሽ ተቃለ ፍራንክ ነው። እሺ ግሬን ጸርቃለሁ። እሱ ምን እንዳንኪ አንዴ ላውራቸው አንዴ። እሺ ነው ያልፈልኝ። ይመቻችሁ ቤተሰቦች። እዚህ በቃ ቪዲዮ አንተ ጋር እንጨርሳለን። በጣም እና ምን መሰላችሁ 50 ኬ እንሞላለን በዚህ ቪዲዮ እና 50 ኬ ስንሞላ በጥሩ ሁኔታ እንመጣለን። አባሪፍ ሁኔታ አንድ ላይ አንቨርሰሪያችንና 50 ኬውን አንድ ላይ እንሞላለን፣ አንድ ላይ እናከብራለን ማለት ነው። እንወዳችኋለን። ይመቻችሁ በላችሁ። እንደዚህ በላችሁ። እንደዚህ ሰው አይደለም በላችሁ። አጾባት ተጨማለቂ እንደዚህ አንተ አሸነፍከኝ ጉልበቴ እስኪዝል አብረከረከኝ ልበ ሙሉ ነህ አድንቄሃለሁ